ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን በቀጥታ ትኩረት የሚያደርገው ሌሊት 6 ሰዓት በተደረገ የዓለም ዋንጫ የሩብ ፍጻሜ ጨዋታ ኖርዌይና እንግሊዝን በሚያሚ ያገናኘው የሁለቱ ሀገራት ግንኙነት ሌሊት 6 ሰዓት ተደርጎ በእንግሊዝ በ120 ደቂቃ 30 ደቂቃ ተጨማሪ ተጫውተው 2-1 አሸናፊነት ሲጠናቀቅ ለእንግሊዝ ብሔራዊ ቡድን ሁለቱንም ግብ ጁዲ ቤሊንጋም አስቆጥሮ እንግሊዝ ብሔራዊ ቡድንን በጥረቱ በድካሙ በብቃቱ አግዞ እንግዲህ ወደ ግማሽ ፍጻሜ እንግሊዝን ማሻገር ችሏል። የእንግሊዝ ብሔራዊ ቡድን ለ5 ተከታታይ ቶርናመንት ግማሽ ፍጻሜ ስትደርስ ይሄ በታሪክ ለመጀመሪያ ጊዜ የተመዘገበ አስደናቂ የእንግሊዝ ብሔራዊ ቡድን የአዲሱ ጀኔሬሽን አዲስ ታሪክ ነው። ኖርዌይ በጨዋታ ቀዳሚ መሆን ቢችልም በሁለት ተጨማሪ ደቂቃዎች ላይ ጁዲ ቤሊንጋም ባስቆጠራቸው 2 አስደናቂ የቦክስ ግብ ተጫዋቹ የእንግሊዝን የዓለም ዋንጫን ቆይታ በድጋሚ ማረጋገጥ የቻለበት ሌላኛውን አስደናቂ ምሽት እንግሊዝ ማሳለፍ ችላለች ከጁዲ ቤሊንጋም ጋር። ከዚህ ፕሮግራም ቀደም ብሎ በነበሩ የተለያዩ ፕሮግራሞች ላይ ስናነሳ እንደነበረው የዚህ ተጫዋች ለብሔራዊ ቡድኑ ልዩነት መፍጠር አስፈላጊነት ከጨዋታ ጨዋታ በዚህ ቶርናመንት በተለይ ለእንግሊዝ ብሔራዊ ቡድን የሃሪ ኬን እና የቤሊንጋም ጥረት አብዛኛውን ድርሻ ወስዷል። በእያንዳንዱ ስቴጅ በግሩፕ ስቴጅም 32 ውስጥም 16 ውስጥም የነዚህ ተጫዋቾች ተጽዕኖ ነው እንግዲህ የእንግሊዝ ብሔራዊ ቡድንን ትናንት ምሽትም በሩብ ፍጻሜ ኖርዌይን ጥለው ወደ ግማሽ ፍጻሜ ሲያልፉ የጨዋታው ልዩነት ፈጣሪ የነበረ እንግሊዝን ከወረደችበት ከደከመችበት ማንቃት የቻለ የእንግሊዝ ብሔራዊ ቡድን ሪትሙን አጥቶ ዝብርቅርቅ ባለ ስትራቴጂ በተቸገረበት ጨዋታ ቤሊንጋም እስትንፋስ ሆኖ ቱኸልን ብሔራዊ ቡድኑን እንዲሁም ደጋፊውን ከጭንቀት ከውጥረት ማውጣት የቻለ ገና የዓለም ዋንጫው ሳይጀምር ገና የቶማስ ቱኸል ሹመት እንደተፈጸመ በእንግሊዝ ብሔራዊ ቡድን ትልቁ ውዝግብ የተነሳው በእኛ አሰልጣኝና በቤሊንጋም መካከል ነበር። ከቶማስ ቱኸል ከእናቱ ኮሜንት ጭምር አንስቶ በዚህ ተጫዋች ዙሪያ ስለ ቋሚነቱ ደቂቃ ስለማግኘት ስለ ዋስትናው ጭምር ጥያቄ ውስጥ ገብቶ የበለጠ ተመራጭ እንደሚሆን ሲጠበቅ የነበረው ሞርጋን ሮጀርስ ነው። ነገር ግን በሪያል ማድሪድ ደረጃ መጫወት፣ ሃይ ክላስ ስታንዳርድ መያዝ፣ ወርልድ ክላስ ተጫዋች መሆን ትርጉሙ እንግዲህ በእንደነዚህ አይነት ስቴጆች በአግባቡ ለብሔራዊ ቡድንም በክለብም ደረጃ በአስፈላጊው ሰዓት በትልቅ ጨዋታ በትልቅ ስቴጅ በተገቢው ሞመንት መገኘት ነው። ይህንን ደግሞ ቤሊንጋም በድጋሚ ከሜክሲኮ ጨዋታ አሁንም በኖርዌይ ጨዋታ ሌሊት ላይ ማሳካት ችሎ አገሩን እንግሊዝ ወደ ግማሽ ፍጻሜ ማብቃት ችሏል። እጅጉን አስደናቂ የነበረው ቤሊንጋም በርካታ ድክመቶችና ክፍተቶች በታዩበት የእንግሊዝ ብሔራዊ ቡድን ሁሉንም ችግር ሁሉንም ክፍተት ሸፍኖ ብሔራዊ ቡድኑን ወደ ሌላ ትልቅ ስቴጅ ይዞ መሻገር ችሏል። ይህም ፕሮግራም በምናሰናዳበት ሰዓት እንግዲህ የአርጀንቲናና ስዊዘርላንድ ጨዋታ አልጀመረም። የሁለቱን አላፊ የእንግሊዝ ብሔራዊ ቡድን በግማሽ ፍጻሜ የምትገጥም ይሆናል። ጨዋታው እንዴት ተመለከታችሁት? የኖርዌይ ብሔራዊ ቡድን የሙሉ 90 ደቂቃ ስትራቴጂ ውጤታማ በሆነበት ተጨማሪ 30 ደቂቃ ደግሞ ለእንግሊዝ ብሔራዊ ቡድን የበለጠ
ውጤታማ የነበረበት የምሽቱ ጨዋታን ነበር የተመለከትነው። ጨዋታው በመጀመሪያ 45 በእጅጉ ተሽሎ የነበሩት ኖርዌይ በበለጡበት ደቂቃ ማርቲን ኦዲጋርድ ክንፍ ላይ በብራዚል ጨዋታ ተቀይሮ ገብቶ በኑሳ አማካኝነት ከኑሳን ተክቶ ወደ ሜዳ የገባው ሾልድሩፕ ክሮስ አድርጎ በብራዚል ጨዋታ ሃላንድ አስቆጠረ። በትናንትናው ጨዋታ ደግሞ የቋሚነትን ቦታ ይዞ መጀመሩን ተከትሎ ኑሳን ተክቶ በቋሚነት ነበር ለኖርዌይ ብሔራዊ ቡድን መጀመር የቻለው። ይሄ የክንፍ ተጫዋች የእንግሊዝ ብሔራዊ ቡድን በተዘናጋበት የመከላከል ስትራክቸሩ በአግባቡ ባልተቀናጀበት ደቂቃ ክሮስ የሚያደርግ የሚመስለውን ኳስ በቀጥታ ዳይሬክት ከክንፍ ላይ ነበር አስቆጥሮ የኖርዌይ ብሔራዊ ቡድንን በጊዜ 36ኛ ደቂቃ መሪ ማድረግ የቻለ። በነዛ ደቂቃዎች ሁሉ የኖርዌይ ብሔራዊ ቡድን የኳስ ቁጥጥር፣ ሙከራ፣ ሻርፕ የሆነ የሜዳ ውስጥ እንቅስቃሴ በፈጠሩት ጫና ቅድሚያ የወሰዱት መሪ መሆን የቻሉበት አጋጣሚ ነበር የተፈጠረው። ከነዛ እንቅስቃሴዎች ቀደም ብሎ የሃላንድ ሁለት አጋጣሚ የነበርግ አስደናቂ ሙከራዎች ታግዞ የእንግሊዝ ብሔራዊ ቡድን ሪትሙን፣ ቅርጹን፣ የጨዋታውን ሲስተም ባልያዘበት እንቅስቃሴ በጣም ከፍተኛ ብልጫ ተወስዶበት ኖርዌይ አድቫንቴጅ መውሰድ ቻለ። እንግሊዝ ግብ እንደተቆጠረባት ለመረጋጋት በመረጡት የጨዋታ ስትራቴጂ ወደ ጨዋታው ለመመለስ እርጋታን መምረጥ፣ ኳስን ኮንትሮል ማድረግ የበለጠ ለኖርዌይ ኳስን ትቶ ፕረስ እያደረጉ አብዛኛውን ሜዳ ከመሮጥ ይልቅ ኳስን ለመቆጣጠር መምረጣቸውን ተከትሎ እረፍት ሊወጡ በተጨማሪ 4 ደቂቃ በተሰጠበት የመጀመሪያ 45 ሲደመር 2 ላይ ወደ ባርሳ በ70 ሚሊዮን ፓውንድ በዚህ የዝውውር መስኮት የተዘዋወረው አንቶኒ ጎርደን ለቤሊንጋም አመሻሽቶ አቀብሎ ግሩም የእግር ስራ በቤሊንጋም በኩል አስደናቂ ጥረት ጨዋታው ሊጠናቀቅ የመጀመሪያው 45 2 ደቂቃ ነው ተጨማሪ የሚቀረው። 4 ደቂቃ ተጨምሮ የዕለቱ ዳኛ ፈረንሳዊው ክሌመንት ቶርፒን ምርጡ ዳኛ ምናልባት በዚህ ቶርናመንት ካየናቸው ምርጥ ዳኛ መካከል አንዱ የሆኑ በኢሮፒያን እግር ኳስ የበለጠ ደግሞ በሻምፒየንስ ሊግ ምሽቶች የምናውቃቸው ምርጡ ዳኛ እንግዲህ 2 ደቂቃ ብቻ ነበር የቀረው። በዛ መሃል ነው እንግዲህ ቤሊንጋም በአስደናቂ የግል ጥረት ከተጋጣሚ የመጫወቻ ቦክስ ውስጥ የተቀበለውን ኳስ በግሩም ስራ በግራ እግሩ አስቆጥሮ እንግሊዝ ነፍስ የዘራችበት ከረፍት በፊት ቢያንስ ከረፍት በኋላ ያለውን የእንግሊዝ ከፍተኛ ጥረት ድካምን፣ ብዙ መቀናጀትን፣ ብዙ ማሰብን፣ ብዙ መረጋጋትን፣ ብዙ መቀናጀትን የሚያስፈልገውን ትልቁን የቤት ስራ በዚች ትርጉም ባላት ግብ የእንግሊዝን የቤት ትልቁን ጣጣ ነው ቀርፎ መውጣት የቻለው። ከረፍት በፊት የቤሊንጋም ማስቆጠር እንግሊዝ ላይ በዛ መሃል ምናልባት ኤክስን ከፍታችሁ ከተመለከታችሁ አብዛኛው የእንግሊዝ ተንታኞች የእንግሊዝ ብሔራዊ ቡድንን የቡድን ቅንጅትን በከፍተኛ ሁኔታ ሲያብጠለጥሉ፣ ሲተቹ፣ ሲቃወሙ ነበር። ነገር ግን የቤሊንጋም ግብ ጥያቄ ላስነሱ ተቃውሞም ለበረታበት ብሔራዊ ቡድንም ምላሽ መሆን የሚችልና ቢያንስ የመጀመሪያውን 45 እንግሊዝ በተረጋጋ ሁኔታ እንድታጠናቀቅ የረዳችውን ትልቁን የጨዋታ ልዩነት ምናልባት ሁለተኛ ግቡን ከማስቆጠሩ የበለጠ ይሄ ግብ ለእንግሊዝ ብሔራዊ ቡድን ትልቅ ትርጉም ነበረው። የበለጠ ግን እዚህ ጨዋታ ላይ ትልቅ መወያያ አርዕስት ሊሆኑ ከሚገቡ ጉዳዮች መካከል የእንግሊዝ ብሔራዊ ቡድን ፊትነስ ጉዳይ ነው። ከጨዋታው በፊት ከ24 ሰዓት በፊት ከ48 ሰዓት በፊት ሲወጡ የነበሩ መረጃዎች ነበሩ። ለምሳሌ የማርክ ጌሂ የሃርምስትሪንግ ጉዳት ከዚህ ጨዋታ ውጪ እንዳደረገው ሲነገር ነበር ከ48 ሰዓት በፊት። የመጨረሻ 24 ሰዓት ከጨዋታው በፊት ደግሞ ለዚህ ተጫዋች በተደረገ የተለየ ትሪትመንት ለዚህ ጨዋታ እንዲደርስ ተደረገ። በተጨማሪም የመጨረሻ 2 ቀናትን ከቡድኑ ጋር ትሬኒንግ ያልሰሩት ደክላን ራይስ በጨዋታው ላይ 100% አስተማማኝ ፊትነስ ላይ ሳይደርስ እዚህ ተጫዋች ላይ ሪስክ በመውሰድ ቱኸል የመጀመሪያውን 45
በጨዋታው ቋሚ አድርገው ነበር ደክላን ራይስን ማሰለፍ የቻሉት። የበለጠ የኦዲጋርድን ነፃነት በጥሩ ስፔሶችን ብሎክ በማድረግ ሜዳ ውስጥ ከኳስ ጋር ካለ እንቅስቃሴ ይልቅ ያለ ኳስ በነበረ እንቅስቃሴ ጥሩ የነበረው ራይስ ከረፍት መልስ ሪስክ ተወስዶ የተሰለፈው ተጫዋች እንግዲህ ሁለተኛውን 45 መቀጠል አልቻለም። ደክላን ራይስ ተቀየረ። እንዲሁም ሌላኛው የአርሴናል ተጫዋች ኖኒ ማዱዌኬ በሜዳ ውስጥ ምንም አይነት ኢፌክቲቭ እንቅስቃሴ ማድረግ ሳይችል ቀርቶ በሌላ ጨዋታ በድጋሚ በተከታታይ ማዱዌኬ በተሰለፈባቸው ጨዋታዎች ሁሉ ልዩነት የመፍጠር አቅሙን በጣም ከእንግሊዝ ብሔራዊ ቡድን ስታንዳርድ ከኳሊቲ ጥለው ከሄዱት ተጫዋቾች ከብዙ መመዘኛዎች አኳያ ስንመለከት ስታንዳርዱ ለዚህ ብሔራዊ ቡድን የመመጠኑ አቅም አሁንም ጥያቄ ውስጥ የገባ ነበር። እረፍት ላይ ይህንንም ተጫዋች እዛው በማስቀረት እንግዲህ ከእረፍት መልስ የተለያዩ ለውጦችን ሌላኛውን የአርሴናል ተጫዋች በጣም አስደናቂ ሁለተኛ 45 ማሳለፍ የቻለውን ኤበሪቼ ኤዜ ወደ ሜዳ ቀይሮ በማስገባት የእንግሊዝ ብሔራዊ ቡድን የሁለት ተጫዋቾችን ለውጥ ኢዜን እንዲሁም ቡካዮ ሳካን ቦታን በቦታ በማዱዌኬ ስፍራ ቀይሮ በማስገባት ሁለተኛ 45 በዚህ ልክ ሳካ ፐርፎርም ማድረግ የሚችል ከሆነ ማዱዌኬን የማስገባታቸው ትርጉም በቱኸል በኩል ምንም እንግዲህ የተለየ ምክንያት እዛ ጋር የቀረበ ነገር የለም። ምናልባት ሳካ መጠነኛ የጅማት ጉዳቱ በጥሩ ሁኔታ እንዳገገመ ይታወቃል። ነገር ግን ማዱዌኬን ቋሚ ማድረጋቸው አሁንም ከረፍት በፊት ለእንግሊዝ ብሔራዊ ቡድን የባከነ 45 ደቂቃ ነበር። የቤሊንጋም ልዩነት ፈጣሪነት በጨዋታው ውስጥ ካስተዋልነው ነጥብ ውጪ በጨዋታው የመጀመሪያ 45 100% ዶሚኔት ያደረገው ብሔራዊ ቡድን የኖርዌይ ነበር። ሁለተኛ 45 በእነዚህ ለውጦች ምክንያት የእንግሊዝ ብሔራዊ ቡድን ሌላ ባላንሱን አጣ። ባላንሱን ያጣባቸው ዋነኛ ምክንያቶች ደግሞ የማርቲን ኦዲጋርድን እንቅስቃሴ የኖርዌይን አምበል የአርሴናሉን አምበል ከረፍት በፊት የበለጠ ትራክ እያደረገ ስፔሶችን እያሳጣ የኦዲጋርድን ምቾት ሲነሳ የነበረው የክለብ ጓደኛው ራይስ መውጣቱን ተከትሎ በሱ ቦታ የተተካው ኤዜ አንድ ስቴፕ ወደፊት ጠጋ ብሎ የሚጫወት ነው። በተጨማሪም ሌላኛው አማካይ በአማካይ ክፍል ላይ ያለው ጁዲ ቤሊንጋም ነው። እሱም አንድ ስቴፕ ወደ ቀኙ አዘን ብሎ የሚጫወት ነው። ኤዜ ወደ ግራ፣ ቤሊንጋም የመሀለኛውን ክፍል የቀኙ ይዞ እንዲጫወት። ታዲያ በዚህ አጋጣሚ ደግሞ ኤሊየት አንደርሰን ተነጥሎ በቢልድአፕም በኢንተርሰፕሽንም በዲፌንሲቭም በኦፌንሲቭም አክሽን ትልቅ ኃላፊነት ተጥሎበት ከተከላካዮቹ ፊት ለፊት የእንግሊዝ ብሔራዊ ቡድን ኦርጋናይዜሽን የበለጠ ባላንሱን እና ሚዛኑን ስቶ በራይስ መጉደል ምክንያት የኖርዌይ ብሔራዊ ቡድን የበለጠ የኳስ ቁጥጥሩ ኢፌክቲቭ ሆነ። በሜዳ ውስጥ የበለጠ የማርቲን ኦዲጋርድ የሜዳ ውስጥ ነፃነት ደግሞ እጅጉን ከፍ አለ። የእንግሊዝ ብሔራዊ ቡድን ኦዲጋርድን ለመቆጣጠር ተቸገረ በአማካይ ክፍል። በተጨማሪም በርግ የምትባለዋ ወጣቷ ተጫዋች የፉላሙ በርግ ሳይሆን የመጨረሻ ሆልዲንግ ሚድፊልደሩ ሳይሆን አጭሩ ቴክኒካሊ በጣም ምርጥ የሆነ አማካይ በዚህ ዓለም ዋንጫ በኖርዌይ ብሔራዊ ቡድን ከተመለከትናቸው አስደናቂ ተጫዋቾች መካከል አንዱ በርግ ነው እና እነዚህ ሁለት አማካዮች እጅጉን በመግባባት የእንግሊዝ ብሔራዊ ቡድን ላይ ተደጋጋሚ ጫና ፈጥረው ከረፍት መልስ በድጋሚ ከቆሙ ኳሶች ሁለቱ በክለብ ደረጃ በቀጣይ የውድድር ዓመት ለማንቸስተር ሲቲ አብሮ በጋራ የሚሰለፉ ሃላንድ እና ኤሊየት አንደርሰን መካከል እንግዲህ በነበረ በቆመ ኳስ ላይ የምታውቁት በቦክስ ውስጥ ትርምሶች አሉ። በዚህ አጋጣሚ እንግዲህ ሃላንድ ኤሊየት አንደርሰንን ገፍተዋል በሚል ኖርዌይ በሆሙድ አማካኝነት ያስቆጠረችው ግብ ተሻረ። ያ ኳስ በእጅጉ አወዛጋቢ ሆኖ በተለይ የሃላንድ ፋውል ሲፈጸም ኳሷ መንቀሳቀስ አልጀመረችም። በኳሷ ላይ ቀጥተኛ ተጽዕኖ የለውም። ኳሱ ክሮስ አልተደረገም። ኤሊየት አንደርሰንን ሃላንድ ገፍቷል የተባለበት አጋጣሚ፣ ነገር ግን በእንቅስቃሴው በድጋሚ ምስል
በተደጋጋሚ በታየበት ኤሌት አንደርሰንን በዚህ ደረጃ የሚጥል ከባድ ፋውል አይደለም ሃላንድ የሰራው እና ከጨዋታው በኋላ የወጡ መረጃዎችን ከተመለከታችሁ በጣም ሶፍት ተች ነው። ግን አዲሱ ህግ ደግሞ ኮንታክት ነው። ፔናልቲ ቦክስ ውስጥ ኮንታክት ደግሞ በቀጥታ ወደ ፋውልነት ስለሚቀየር በተለይ ደግሞ የአደጋ ክልል ውስጥ የኳሷ እንቅስቃሴ አለመጀመሯን ተከትሎ እንግዲህ በአዲሱ በተሻሻለው የፊፋ ህግ እንቅስቃሴ ካልተጀመረ ከእንቅስቃሴው በፊት ፋውል ከተሰራ እንቅስቃሴው ሊጀምር ወደ ታሰበበት የመጀመሪያ የዳኛ ውሳኔ ይመለሳል ነው የሚለው። ይሄ ማለት ኮርናው በቀጥታ ክሮስ ስላልተደረገ የተቆጠረው ግብ ተሽሮ ኮርና በድጋሚ እንዲመታ ነው የተደረገውና ኖርዌይ እድለኛ አልነበረችም። 2-1 የመምራት አጋጣሚ ተፈጥሮ ነበር። እንግዲህ አክሲደንት ብለው በእንግሊዝ ፕሪሚየር ሊግ በደንብ ከምናስተውላቸው ከሚጸድቁ ጉዳዮች ለምሳሌ ፓራጓይና ጀርመን ባደረጉት ጨዋታ የጆናታን ጣሃ ግብ የተሻረበት አንደኛው ምክንያት ይሄ ኮንታክት ነው። አሁን የበለጠ በአደጋ ክልል ውስጥ የሚደረጉ ማንኛውም አይነት ተጫዋች ከተጫዋች ጋር በተለይ በማጥቃት እንቅስቃሴ ላይ ያለው ተጫዋች የመከላከል እንቅስቃሴ ውስጥ ያሉ ተጫዋቾች ላይ የሚፈጥረው አክሽን የበለጠ ደግሞ ለፋውል ተጋላጭ ስለሚያደርግ በዚህ ህግ መሰረት እንግዲህ ኖርዌይ የ2-1 አድቫንቴጅን የወሰደችበት እንቅስቃሴ ተሻረ። ልክ በነዛ አጋጣሚዎች ሁሉ የእንግሊዝ ብሔራዊ ቡድን የአማካይ ክፍሉ ባላንስ ኦርጋናይዜሽን ምንም ውጤታማ ሊሆን አልቻለም። ጎርደን እና ሳካ በበቂ ሁኔታ ምርት እያገኙ አይደለም። የበለጠ የራይስ መውጣት ደግሞ ለበርግና ለኦዲጋርድ ከፍተኛ ነፃነት ሰጥቶ በሜዳ ውስጥ እንደልባቸው የእንግሊዝ ብሔራዊ ቡድን በሙሉ 90 ደቂቃ አንድ ኢላማውን የጠበቀ ሙከራ ነው ያደረገው የቤሊንጋም ግብ እና 5 ሙከራ 5ቱ ሙከራ ደግሞ በ0.27 ኤክስፔክትድ ግብ ነው። ይሄ ማለት የመጨረሻ ዝቅተኛው አብዛኛውን የዚህንም ፐርሰንት የያዘው የቤሊንጋም ግብ ነው። ነገር ግን የኖርዌይ ብሔራዊ ቡድን 10 ሙከራ 7 ኢላማውን የጠበቀ ሙከራ ነበር ማድረግ የቻሉት። ነገር ግን አንድ ግብ ነው ያስቆጠሩት። የበለጠ የጨዋታው የመጀመሪያ 90 ደቂቃውን በተሟላ ሁኔታ ጨዋታውን ዶሚኔት ያደረገው ብሔራዊ ቡድን ኖርዌይ ነበር። የእንግሊዝ ብሔራዊ ቡድን የበለጠ እንደውም በሜክሲኮ ጨዋታ የታየው የመከላከል ባህሪ ኦርጋናይዜሽኑ በተከላካይ በኩል ያለው መግባባት ጥሩ ነበር። የሜክሲኮን ጫና በጎዶሎ የተቋቋሙበት ጥንካሬ ሊደነቅ ይገባ ነበር። ነገር ግን በትናንትን ምሽቱ ጨዋታ መከላከሉ የተሟላ አልነበር። ግን የተጫዋቾች የግል ኳሊቲ በሚመጡ የኖርዌይ የማጥቃት እንቅስቃሴ ላይ ትልቁ ልዩነት ሲፈጥሩ ደግሞ ተመልክተናል። ከነዚህ መካከል የነ ጆን ስቶንስ ምርጫ ተገቢነቱን አስተውለናል። ወደዛ ነጥብ የምንመጣ ይሆናል። የእንግሊዝ ብሔራዊ ቡድን በተወሰነ መልኩ የጨዋታውን ሂደት ለመቋቋም ባላንሱን ለመጠበቅ ቱኸል የራሳቸውን ስህተት በድጋሚ ያረሙት ጎርደንን በመቀየር ሪስ ጀምስን በአማካይ ክፍል በማስገባት በጎርደን ፖዚሽን ኤዜን ወደ ክንፍ በመውሰድ የአማካይ ክፍሉን መረጋጋት ፈጠሩ። ከዛም በኋላ የእንግሊዝ ብሔራዊ ቡድን ቢያንስ በዲፌንሲቭ አክሽን በኩል ያለው እንቅስቃሴ ኳስን ከራሳቸው መጫወቻ ክልል መስርተው ሲወጡ የተሻሉ ብሔራዊ ቡድኖች ሆኑ። ከሪስ ጀምስ ወደ ሜዳ መግባት በኋላ የእንግሊዝ ብሔራዊ ቡድን ታክቲካዊም የሜዳ ውስጥ ለውጥ ከያዙበት ፖዚሽን ወይም ቀድሞውን ከተሰለፉበት የሜዳ ክፍል እዛው ለውጥ ለማድረግም የተገደደበት ነበር። ኤዝሪ ኮንሳን ወደ ቀኝ ፉልባክ አውጥቶ የነበሩት ቱኸል ወደ ሴንተር ባክ አስገብተው ጆን ስቶንስን ወደ ፉልባክነት ቀየሩ። እዛው ፖዚሽን በአንድ ለውጥ በርካታ ሮቴሽን ሜዳ ውስጥ ተደረገ። የእንግሊዝ ብሔራዊ ቡድን ያለውን ኳሊቲ ያለውን ጥራት ልክ በሜዳ ውስጥ የተጫዋቾችን ለውጥ በተደጋጋሚ እያደረገ ቢያንስ የጨዋታውን ልዩነት በሜዳ ውስጥ የሚስተዋለው የኖርዌይ በላይነትን ለመቀነስ የተለያዩ እርምጃዎችን ቱኸል ሲወስዱ ነበር። ከነዚህ መካከል እንግዲህ የራይስ መውጣት የከፈተውን የአማካይ ክፍል ብልጫና ክፍተትን
ሪስ ጀምስን በማስገባት ጎርደንን በማስወጣትና ከፊት መስመር በኩል የኤዜን ከግራ 8 ቁጥር በቀጥታ ወደ ዊንግ በማውጣት ቢያንስ የአማካይ ክፍሉ አንድ ስቴፕ ቤሊንጋምን ወደ ቀድሞ ቦታው እንዲመለስ በማድረግ የበለጠ የተጫዋቾች የግል ጥረትን በአስተማማኝ ሁኔታ ሜዳ ውስጥ መጠቀም ጀመረ። በዚህ መሰረት እንግዲህ የመጀመሪያው በእንግሊዝ ብሔራዊ ቡድን ከቤሊንጋም ቀጥሎ በጣም ሊደነቅ የሚገባ በምሽቱ ጨዋታ ያለውን ኤክስፒሪየንስ ሜዳ ውስጥ በተለይ በትላልቅ ጨዋታዎች በቢግ ስቴጅ የሚያስፈልገውን ምላሽ መስጠት የሚያስቆጥሩ ተጫዋቾች ብቻ አይደለም፣ የሚመጣውን የተጋጣሚ ጫና በመቋቋም በኩል በጣም አስተማማኝ የመከላከል ጥንካሬ ሲሰጥ የነበረው ጆን ስቶንስ ነበር። በምሽቱ ጨዋታ ታስታውሱ እንደሆነ በጆን ስቶንስ ምርጫ አብዛኛው የእግር ኳስ ቤተሰብ አልተስማሙ። አብዛኛው በተለይ በእንግሊዝ በርካታ ተንታኞች የጆን ስቶንስ መመረጥ ተገቢ አይደለም፣ በተለይ ይሄ ተጫዋች ኤክስፒሪየንሱን ለመጠቀም ታሳቢ ተደርጎ ነበር እንደምታስታውሱት ጥሪ የተደረገለት። ነገር ግን አብዛኛው የእንግሊዝ ሚዲያ ባለሙያዎች የጆን ስቶንስ መመረጥ በጭራሽ አልደገፉም። ምክንያቱም ደግሞ ተጫዋቹ ካለበት የጉዳት ሪከርድ ሲዝኑ ሙሉ ካደረጋቸው ጨዋታዎች አንጻር አነስተኛ ደቂቃ በሜዳ ውስጥ የቆየው። ነገር ግን የተለመደ አንድ አባባል አለ በስቶንስ በኩል ሁሌም ቶርናመንት ሲደርስ ውድድር በደረሰ ቁጥር የስቶንስ አስተማማኝ ፊት መሆንና ለቶርናመንት ሁሌም ተመራጭ እንደሚሆን ያውቃል። ምክንያቱም ያለው ልምድና ጥንካሬ ይታወቃል። ይሄ ተጫዋች እንግዲህ በመመረጡ ከፍተኛ ተቃውሞ፣ ትችት ቱኸል ቢያስተናግዱም የምሽቱ ጨዋታ ግን በእንግሊዝ ብሔራዊ ቡድን የመከላከል ጥንካሬ ስቶንስን አለማድነቅ አይቻልም። በጣም አስደናቂ ነበር። እንደውም ጌሂና ኮንሳ በተለያዩ አጋጣሚዎች ለስህተት ሲዳረጉ ነበር። ኦራይሊ እንደ ወትሮ ኦቨርላፕም አንደርላፕም እያደረገ ጎርደንንም ከዛም በኋላ ኤዜንም ሲረዳ አልተመለከትም። የበለጠ ሻርፕ የነበረ መከላከል ፖዚሽን ባለመሳት ወደ ቀኝ ፉልባክ እስከሚቀየር ድረስ ሃላንድን ከተገቢው ፖዚሽን እና አደጋ ለመፍጠር ሃላንድ የሚመርጣቸውን የሜዳ ክፍል በአግባቡ በመከላከል እና ወደ ሃላንድ የሚመጡ ኳሶችን በመመከት በኩል በጣም የስቶንስ አስተማማኝ የመከላከል ጥንካሬ ትናንት ምሽት ሊደነቅ ይገባል። የጨዋታው ትልቁ ልዩነት ከቤሊንጋም ቀጥሎ ለእንግሊዝ ብሔራዊ ቡድን ሌላኛው ኤክስ ፋክተር ነበር። ይሄ ደግሞ የስቶንስን ኤክስፒሪየንስ በተለየ ሁኔታ የእንግሊዝ ብሔራዊ ቡድን የመጠቀሟን አቅም እየተመለከትን ነው። እንደውም አንድ የቴሌግራፍ ዘጋቢ ጨዋታው ከተጠናቀቀ በኋላ ዶሚኒክ ኪንግን ታውቁታላችሁ። ይሄ ዘጋቢ እንደሚለው ከሆነ የትኛውም የዩሮፒያን ክለብ ስቶንስን ያስፈረመ ቢጠቀም እንጂ የሚያጣው የተለየ ነገር የለም። ስቶንስም በስብስቡ ማካተቱ እጅጉን የተከላካይ ክፍሉን ያጎለብታል። የትኛውም ቡድን ነው ያለ ማንኛውም ቡድን በየትኛውም ስታንዳርድ ላይ የሚገኝ ይሄ ተጫዋች ከሲቲ ጋር ያለው ውል ተጠናቆ እንግዲህ ፍሪ ኤጀንት ሆኗል። ከዚህ ዓለም ዋንጫ በኋላ ቀጣይ ክለቡን የሚያውቅ ይሆናል ወይም የሚፈርም ይሆናል። ነገር ግን የስቶንስ በምሽቱ የነበረው የመከላከል አቅም ከእድሜው ከጤንነቱ አኳያ በጣም የሚያስደንቅ ነበር። ሌላኛው ተጫዋች ደግሞ ኤሌት አንደርሰን ነው። በተናጠል ሜዳ ውስጥ ያለውን ሁሉ አውጥቶ ለእንግሊዝ ብሔራዊ ቡድን እያበረከተ የሚገኝ እያንዳንዱ ጨዋታ ላይ የሚሰጠው ሚና በአግባቡ እየተወጣ የሚገኝ ለተከላካዩ ሽፋን፣ ለማጥቃቱ አስገራሚ የትራንዚሽን እና የፔኔትሬሽን ኳሶችን በማድረግ በተለይ የበለጠ የቤሊንጋም መሀል ለመሀል የሚያደርጋቸው ፔኔትሬሽኖች ላይ የኤሌት አንደርሰን ኳሶችም እንቅስቃሴ እጅጉም ልዩነት ነበረው በምሽቱ ጨዋታና የዚህ ተጫዋች ጥራት አሁን በዓለም ዋንጫ በተለይ በተናጥል ሜዳ ውስጥ በሚቀርበት የጨዋታ ክፍለ ጊዜ ሁሉ አስፈላጊው ሚሽን እየተወጣ ነው የሚገኘውና አሁን የሲቲ ፊርማ ምን ያክል አስተማማኝ እንደሆነ እያረጋገጥን መተናል። አይ ማንቸስተር ሲቲ ውድም ሊከፍል ይችላል፣ በጣም
ከብቃቱ በላይ ነው ሊባልም ይችላል። ግን ያለው አቅም ምንም አይነት ጥያቄ የሚነሳበት አይደለም ስለ ኤሌት አንደርሰን አስተማማኝነት። ይህም ተጫዋች በምሽቱ ለእንግሊዝ ብሔራዊ ቡድን ልዩ የነበረ ተጫዋች ነው። ከዛም በኋላ እንግዲህ የመጀመሪያው መደበኛው ክፍለ ጊዜ 90 ደቂቃ ተጠናቆ 7 ደቂቃ ተጨምሮ ያም ተጠናቆ እንግዲህ ወደ ተጨማሪ ደቂቃ ኤክስትራ ታይም ሁለቱ ብሔራዊ ቡድኖች ተጉዘው ገና ጨዋታው እንደጀመረ 93ኛ ደቂቃ ላይ በተጨማሪ ደቂቃ ገና 3ቱም ደቂቃ እንዳደረጉ በ89ኛ ደቂቃ የክለቡን ጓደኛ ኤዝሪን ኮንሳን ቀይሮ የገባው ሞርጋን ሮጀርስ ከኤሪያ ውጪ አክሮ የመታት ኳስ በግብ ጠባቂው ስህተት ልክ ቤልጅየም እና ስፔንን ስንመለከት ሳም ላመንስ የተሳሳተው አይነት ኳስ በተመሳሳይ የኖርዌይ ግብ ጠባቂ የመለሳትን ኳስ ቤሊንጋም በተገቢው ሰዓት ተገቢው ፖዚሽን ላይ ተገቢውን ኃላፊነት በመወጣት እንግዲህ ያቺን ኳስ ወደ ግብነት ቀይሮ የእንግሊዝ በጨዋታ መሪነትን ማግኘት የቻለችበት በተጨማሪ ደቂቃ የመጨረሻ አስገራሚ በዛ ደቂቃ ግብ አስቆጥሮ ቀሪውን ደቂቃ አንድ ብሔራዊ ቡድን ጨዋታውን ለመቆጣጠር ጌም ማኔጅመንት ለማድረግ ለመከላከል በሚመርጠው ስትራቴጂ ከሆነ እንደ ቱኸል እንዲህ አይነት ደቂቃዎችን ደግሞ በአሳማኝ ሁኔታ ሶሊድ ሆኖ ማጠናቀቅ የሚችል አሰልጣኝ ያለ አይመስልም። ምክንያቱም በሻምፒየንስ ሊግ 2021-22 ከማንቸስተር ሲቲ ጋር ከረፍት በፊት ገና 20 ምናምነኛ ደቂቃ ላይ ሃቨርት አስቆጠረ። ከዛም በኋላ የቼልሲ ሎው ብሎክ ሲቲ ለማስከፈት ምን ያክል እንደተቸገረ እናስታውሳለን። ቤሊንጋም በአስፈላጊው ሰዓት አስፈላጊው ቦታ ላይ ተገኝቶ የእንግሊዝ ብሔራዊ ቡድንን ወደ ቀጣይ ዙር እንድታልፍ የረዳችውን በተጨማሪ ደቂቃ 93ኛ ላይ አስቆጥሮ እንግሊዝ መሪ መሆን ቻለች። ከዚህ ደቂቃ በኋላ በነበሩ እንቅስቃሴዎች 111ኛ ደቂቃ ላይ ወደ ሜዳ ተቀይሮ የገባው በጉዳት ምክንያት የመጨረሻ 2 ትሬኒንጎችን ከጉይና ደክላን ራይስ ጋር ጨምሮ ትሬኒንግ ያላደረገው ጄደን ስፔንስ አስገራሚ መከላከል፣ አስገራሚ ማጥቃት በገባበት ደቂቃ ሁሉ የነበረው ኢነርጂ በተለይ በፍጥነት ሜዳውን በስፒድ የማካለል አቅሙ ከየትኛውም የሜዳ ውስጥ ተጫዋቾች ተቀይሮ ከወጡ ሜዳ ውስጥም ከተጫወቱ ተጫዋቾች በሰዓት ከቨር ያደረገው ስፒድ በጣም በዚህ ዓለም ዋንጫ አዲስ ሪከርድ ሁላ የተመዘገበበት ነው። ይሄ ተጫዋች በግሩም ሁኔታ ድሪብል አድርጎ የተጋጣሚን ተጫዋች ቀንሶ ወደ ፍጹም ቅጣት ምት ወደ አደጋ ክልል ገብቶ ከቀድሞ የማንቸስተር ሲቲ የክንፍ ተጫዋች ኦስካር ቦብ ጋር በአንድ ኳስ ላይ በነበረው እንቅስቃሴ እንግዲህ ፋውል ተሰርቷል በሚል ክሌመንት ቶርፒን የዕለቱ ዳኛ ፍጹም ቅጣት ምት ቢሰጡም በቫር ድጋሚ ምስል ታይቶ የእንግሊዝም ፍጹም ቅጣት ምት ያገኘችበት አጋጣሚ ታጥፎ እንግዲህ ውሳኔው ተቀይሯል። በአጠቃላይ የእንግሊዝ ብሔራዊ ቡድን በ120 ደቂቃ እንግዲህ ኖርዌይን በማሸነፍ 2-1 ወደ ቀጣዩ ዙር ግማሽ ፍጻሜ መቀላቀላቸውን አረጋግጧል። የእንግሊዝ ብሔራዊ ቡድን በ2026 በዓለም ዋንጫ ከኬን እና ከቤሊንጋም ውጪ አንድ ተጫዋች ማርከስ ራሽፎርድን ብቸኛ ግብ ያስቆጠረ የእንግሊዝ ብሔራዊ ቡድን ሁሉም ግቦች የተቆጠሩት ከማርከስ ራሽፎርድ ውጪ ያለው በቤሊንጋም እና በኬን 6 ግብ 13 ግብ እንግሊዝ ስታስቆጥር 98% የግቦችን የያዙት ቤሊንጋም እና ኬን ናቸው። የጨዋታ ልዩነት ግን በመፍጠር ሁለቱም ተጫዋቾች የእንግሊዝ ብሔራዊ ቡድን እስትንፋስ ሆነው በእያንዳንዱ ስቴጅ ላይ የሚገጥማትን ፈተና በነዚህ ጥራት ባላቸው ከእንግሊዝ ውጪ በሚጫወቱ በዩሮፒያን እግር ኳስ ከፍ ካሉ 2 ትላልቅ እና ግዙፍ ክለቦች የመጡ ሁለቱ እንግሊዛውያን ግን ለእንግሊዝ ብሔራዊ ቡድን የጀርባ አጥንት ሆነዋል። ኬን ከሙኒክ፣ ቤሊንጋም እንግዲህ ከታላቁ ሪያል ማድሪድ። ሁለቱም ተጫዋቾች እንግሊዝን ምን ያክል ርቀት ካሁን በኋላ ግማሽ ፍጻሜውን እንደገና ወደ ፍጻሜ ይዘው የመሻገር አቅም አላቸው የሚለውን በግማሽ ፍጻሜ ወይ አርጀንቲና ወይ ስዊዘርላንድ ሲገጥሙ ደግሞ የበለጠ
ምንመለከት ነው የሚሆነው። ግን የቤሊንጋም ደግሞ በጣም አስገራሚ ሪከርዶች እየተመዘገቡ ነው። ይሄ ተጫዋች በሚያስገርም ሁኔታ ገና የ23 ዓመት ተጫዋች እንደምታውቁት በ2019 ነበር በበርሚንግሃም ሲቲ የመጀመሪያ የሲኒየር ጨዋታውን 16 ዓመቱ ከ139 ቀን ላይ ማድረግ የቻለው። ይሄ ተጫዋች 44 ጨዋታ ሲያደርግ 17 ዓመት ላይ ያለ ነበር 44 የሲኒየር የክለብ ጨዋታ ማድረግ የቻለው። ከበርሚንግሃም ሲቲ ወደ ዶርትመንድ ሲዘዋወር በወቅቱ ከቻምፒየንሺፕ ባልተጠበቀ መልኩ 20 ሚሊዮን ፓውንድ ነበር የተገዛው። ከዛም በኋላ በዶርትመንድ የሰራውን አስደናቂ ስራ ተመልክቶ ማድሪዶች 108 ሚሊዮን ፓውንድ ከፍለው ቤሊንግሃምን ወደ ሳንቲያጎ በርናባዩ ማምጣት የቻሉት። ይሄ ተጫዋች ገና 23 ዓመቱ ነው። ነገር ግን ከዓለም ዋንጫ ባለፉት 50 ዓመት ከተደረገው የዓለም ዋንጫ 2 አማካዮች ብቻ ናቸው በአንድ ቶርናመንት 6 ግብ ማስቆጠር የቻሉት። በ2014 ሃሜስ ሮድሪጌዝ፣ አሁን በ2026 ጁዲ ቤሊንግሃም። ገና በቶርናመንቱ ቤሊንግሃም ሊዘልቅ የሚችልበት እድል አለ፣ ግማሽ ፍጻሜ ወደ ፋይናልም የማለፍ። ይሄ ተጫዋች ተጨማሪ ግብ አስቆጠረ ማለት የምንጊዜም ከፍተኛ የአማካዮች በአንድ ቶርናመንት ከፍተኛ ግብ ማስቆጠር ብቸኛ ተጫዋች በታሪክ ሊሆን ነው። አሁን በሃሜስ የተያዘውን ሪከርድ መጋራት ችሏል። በተጨማሪም በተከታታይ ለ2 የዓለም ዋንጫ ጨዋታ በኖካውት ስቴጅ 2 ከዛ በላይ ግብ በማስቆጠር ዲዬጎ አርማንዶ ማራዶና ነበር በ1986 በነበረው ቶርናመንት 2 ተከታታይ የኖካውት ስቴጅ ጨዋታ 2 ግብ ማስቆጠር ይቻላል። ከዛም በኋላ በታሪክ ለመጀመሪያ ጊዜ ቤሊንግሃም ከሜክሲኮ ጋር 2 አስቆጠረ። አሁን ትናንት ምሽት ደግሞ ከኖርዌይ ጋር በተጨማሪ 2 ግብ ማስቆጠር ቻለ። ለየት የሚያደርገው በዓለም ዋንጫ በከፍተኛ ግብ አስቆጣሪነት አሁን እየተፎካከሩ የሚገኙ ተጫዋቾች አሉ። ከ1 እስከ 6 ያሉትን ተጫዋቾች ብትመለከቱ 5ቱ የፊት መስመር ተጫዋቾች ናቸው ከቤሊንግሃም ውጭ። ባፔ፣ ሜሲ፣ ሃላንድ፣ ኬን እና ዴምቤሌ የፋይናል ሰርድ ተጫዋቾች ናቸው። ብቸኛ ተጫዋች ነው ከአማካይ 6 ግብ አስቆጥሮ የጎልደን ቡት ሬሱን የተቀላቀለ ተጫዋች ነው። ይሄ ደግሞ ሌላኛው አስደናቂ የዚህ ቶርናመንት የቤሊንግሃም ሪከርድ ነው። በተለየ ሁኔታ ደግሞ 23 ዓመት ወይም ከዛ በታች እድሜ ላይ እያሉ ከፍተኛ ግብ በማስቆጠር በዓለም ዋንጫ ኤምባፔ እንደምታውቁት 12 ግብ በማስቆጠር ከሱ በመቀጠል ቤሊንግሃም 7 ግብ በማስቆጠር በፔሌ የተያዘውን ሪከርድ መጋራት ችሏል፣ ሁለተኛነት ማለት ነው። ይሄም በተለየ ሁኔታ የሚነሳ ነው። ከ2018 አንስቶ በተደረጉ ቶርናመንቶች ሁሉ የእንግሊዝ ብሔራዊ ቡድን ሰሚፋይናል ደርሳለች። በዩሮ 2024 ደግሞ ፍጻሜ መድረስ ትችላለች። በዩሮ 2020 ከጣሊያን ጋር እዛው በእንግሊዝ ምድር ፍጻሜ መድረስ ትችላለች። እስቲ አሁን ደግሞ ግማሽ ፍጻሜ ደርሳለች። ይሄ አስደናቂ የእንግሊዝ ብሔራዊ ቡድን በቅርብ ዓመት ውስጥ ፕሮግረስ ማድረጉን የምንመለከትበት ነው። ግን ውጤታማ የማይሆኑበት ስኬታማ የማይሆኑበት ምክንያት ደግሞ የቡድኑ የአጨዋወት ቅርጽ እንደሆነ ሁሉም የእግር ኳስ ቤተሰብ የሚስማማበት ጉዳይ ነው። በአንድ ቶርናመንት ደግሞ ለእንግሊዝ ብሔራዊ ቡድን ከፍተኛ ግብ በማስቆጠር ጋሪ ሊኒከር ነው እንደምታውቁት በ1996 6 ግብ ያስቆጠረ። ከዛም በኋላ በ2018 ሃሪ ኬን፣ በ2026 አሁን ደግሞ ኬን እና ቤሊንግሃም በጋራ ከአሁን በኋላ 2ቱ ተጫዋቾች ለእንግሊዝ ብሔራዊ ቡድን የሚያስቆጠሩት ግብ በታሪክ በአንድ ቶርናመንት ለእንግሊዝ ብሔራዊ ቡድን በአንድ ቶርናመንት ላይ ከፍተኛ ግብ በማስቆጠር ሪከርድ የሚሰብሩ ይሆናል። አሁን እንግዲህ በሊኒከር የተያዘውን ሪከርድ ነው መጋራት የቻለው ቤሊንግሃም። ከዚህ ቀደም ብሎ ደግሞ ኬን ሜክሲኮ ላይ ያስቆጠራት ፍጹም ቅጣት ምት። ቤሊንግሃም ከዚህ ቶርናመንት በፊት ለእንግሊዝ ብሔራዊ ቡድን 48 ጨዋታ ነው ማድረግ የቻለው። በ48 ጨዋታ ያስቆጠረው ግብ 6 ነው። ነገር ግን በዚህ ቶርናመንት 6 ጨዋታ አድርጎ 6 ግብ ማስቆጠር ችሏል። ይሄም የዚህ ተጫዋች አስገራሚ ሪከርድ ነው። በተለይ ደግሞ 23 ዓመት ከ12 ቀናት ላይ የሚገኘው ቤሊንግሃም
በዓለም ዋንጫ የኖክአውት ስቴጅ ታሪክ 2 ግብ በተከታታይ በማስቆጠር በእድሜም ትንሹ ተጫዋች ሆኖ ከፔሌ በመቀጠል በ1958 በ17 ዓመቱ ከ249 ቀን ላይ ያለ ነው። ፔሌ እንግዲህ በኖክአውት ስቴጅ 2 ተከታታይ ጨዋታ 2 ግብ ማስቆጠር የቻለው ከፔሌ በኋላ ለመጀመሪያ ጊዜ ነው። ቤሊንጋም ይሄን ሪከርድ መጋራት የቻለው እና የጁድ ቤሊንጋም አስደናቂ ምሽት የእንግሊዝ ብሔራዊ ቡድን እስትንፋስ ሆኖ እንግሊዝን ወደ ግማሽ ፍጻሜ በልዩነት ማሻገር የቻለበት አስደናቂ ቶርናመንት እየተመለከትን ነው። ቤሊንጋም እና እንግሊዝ ወደፊት እንግዲህ ግስጋሴያቸውን በተለየ ሁኔታ ቀጥለዋል። ሃላንድና ኖርዌይ ከደማቅ የደጋፊ ድጋፍ ጋር ተያይዘው ወደ ኖርዌይ ተመልሰዋል። ከረጅም ዓመት በኋላ ነው እንደምታውቁት ኖርዌይ ለዓለም ዋንጫ ለመጀመሪያ ጊዜ ተሳትፎ ማድረግ የቻለችው። ግን እስከ ሩብ ፍጻሜ የተጓዘችበት መንገድ ለኖርዌይም እንግዲህ አስደናቂ ዓለም ዋንጫ ነበር። በምሽቱ ጨዋታ ደግሞ የበለጠ ኖርዌይ አሳዛኝ ተሸናፊ ነበረች። እንግሊዝ ግን ያላትን ጥራት በአግባቡ ተጠቅማ ከጨዋታው የሚያስፈልገውን ውጤትና ድል አስመዝግባ ወጥታለች። ለዚህ ደግሞ የቤሊንጋም ልዩነት ፈጣሪ መሆኑ ትልቁን ድርሻ ይወስዳል። ቱኸል ወደ እንግሊዝ ብሔራዊ ቡድን እንደመጡ ትኩረት ለማግኘት ይመስላል። እንግዲህ ይሄን ተጫዋች እንዴት ነበር የጠመዱት? በየኢንተርናሽናል ብሬክ እኮ ትልቁ ዝግብ የነበረው የሁለቱ ተጫዋቾች አለመግባባት፣ እንደውም ለቦታው ብዙ መስራት አለበት ዋስትና የለውም ሲሉ አልነበር ቱኸል? አሁን የቱኸል ብሔራዊ ቡድን እኮ የጀርባ አጥንት ቤሊንጋም ነው። በእርግጥ ለሀገሩ ነው የሚጫወተው ለቱኸል አይደለም። ግን የዚህን ተጫዋች አቅም በእንዲህ መልኩ አውጥቶ መጠቀም ይሻላል። ያን ያስነሱት ውዝግብ ግን ቱኸልን ነው የሚያሳጣው። ተጫዋቹን የተቹበት በአንድ ወቅት እንደውም ከትከሻ ጉዳቱ እንደተመለሰ የኢንተርናሽናል ብሬክ ነበር ሳይመርጡት ሄዱ። እኔ በወቅታዊ ፐርፎርማንስ ነው ማምነው ብለው የበለጠ ቦታውን ሊያጣ እንደሚችል ሞርጋን ሮጀርስን ከደክላን ራይስ በመቀጠል እኮ በቱኸል ቶርናመንቱ እስከሚደርስ ድረስ ከ600 ደቂቃ በላይ የተሰጠው ተጫዋች ሞርጋን ሮጀርስ ነበር። ብዙ አወዛግበው እንግዲህ ወደ ቢግ ስቴጅ ሲመጡ ግን የሚያዋጣቸውን ተገቢውን ምርጫ ቱኸልም ያወቁበት ይመስላል። ምክንያቱም ያለ ቤሊንጋም ይሄ ብሔራዊ ቡድን ምንም እንደሆነ የሱ 6 ግቦች ትርጉምን በደንብ በዚህ ዓለም ዋንጫ ተመልክተ በደንብ ምንም አይነት ጥያቄ አያስነሳም። በአስተማማኝ ሁኔታ የዚህ ተጫዋች ተጽዕኖ ፈጣሪነት ለእንግሊዝ ብሔራዊ ቡድን ድል እያንዳንዱ ድል ትልቁ ሚና ነበረው። ይሄ ተጫዋች እንግዲህ ድጋሚ ታሪካዊ ተጫዋች ሆኖ ለእንግሊዝም በግሉ ታሪክ ሰርቶ እንግዲህ እንግሊዝ ብሔራዊ ቡድን ወደ ግማሽ ፍጻሜ ማሻገር ችሏል። ሌሊት 6 ሰዓት ላይ በተደረገ ጨዋታ። ከዚህ ፕሮግራም በመቀጠል እንግዲህ ሌሊት 10 ሰዓት ላይ የሚደረገውን የአርጀንቲናንና ስዊዘርላንድን ጨዋታ ድረ ጨዋታ ነጥቦችን ይዘን በንጋት ፕሮግራማችን ከዚህ በመቀጠል ይዘንላችሁ የምንመጣ ይሆናል። እስከዛው ድረስ ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ደግፉ። የአርጀንቲናና ስዊዘርላንድን ጨዋታ ደግሞ ተመልክተን በሁለተኛ ክፍል ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።